ኖላዊ ሚዲያ የቤተ ክርስቲያን የሆነው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሆነ በአብ በወልድ መንፈስ ቅዱስ ስም ሰኔ 25 በዚህች ቀን ከ72ቱ አርድእት አንዱ የጸራቢው ዮሴፍ ልጅ ሐዋርያው ይሁዳ በሰማዕትነት ሞተ። ይህም ሐዋርያ በብዙ አገሮች ሰበከ። ወደ አንዲት ደሴትም ገብቶ በውስጧም ሰበከ። ሰዎቿንም በጌታ አሳመናቸው። ቤተ ክርስቲያንም ሰራላቸው። በቀናች ሃይማኖትም አጸናቸው። ከዚያም ወደ ሮሃ ሀገር ሄዶ የሮሃ ንጉሥ አውጋኔዎስን ከደዌው ፈወሰው። የክርስትና ጥምቀትንም አጠመቀው። ከዚያም ደግሞ ሐራፒ ወደሚባል አገር ሄዶ በውስጧ ሰበከ። ከሰዎቿ ብዙዎቹን አጠመቃቸው። ቤተ ክርስቲያንም ሰራላቸው። የዚህች አገረ ገዥ ይዞ ጽኑ ስቃይ አሰቃየው። ችንካር ያለው ጫማ በእግሮቹ ውስጥ አድርጎ 1 ምዕራፍ ያህል አስሮጠው። ከዚህም በኋላ ሰቅሎ በፍላጻ ነደፈው። ክብር ይግባውና በጌታችን እጅ ነፍሱን ሰጠ። ከመከራው አስቀድሞ ለምዕመናን መልእክትን ጽፎ ላከ። እሷም ከሐዋርያት መልእክቶች 7ኛ የሆነች ምስጢርን የተመላች ናት። በእርሷም ብዙዎች አረማውያንን ክብር ይግባውና ጌታችን ኢየሱስ ክርስቶስን ወደ ማመን አስገባቸው። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቱ ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። ሰላም ለይሁዳ ለእግዚአብሔር ገብሩ በቀኖተ ሐጺን ርሱን ዘተቀነዋ አጋሩ ሃይማኖተ ወንጌል ፍጹመ እንዘይሚሃሩ ውስተ መክፈልቶሙ ሶበ መክፈልቶ ደመሩ ምስለ ሐዋርያት ደርገ ተጽሕፈ ተስካሩ ሰላም ለክሙ ጴጥሮስ ወጳውሎስ በጾታ ሕትዋን አናቁ ለቤተ ክርስቲያን መሰረታ መምህራነ ሥርዓት አሐቲ እንዘ ህላዌክሙ መንታ ከመታበቁል ገራህተ ምድር እንተ ተዘራ ውስቴታ ለዛቲ ክረምት ባርኩ በአታ በመትል ወሃጋይ ክረምተ ዘሰራይከ እግዚእነ ወዘረሰይከ ጸደየ ለመጸው ወሰነ በዝንቱ ክረምት በመዓሊነ ዘንበለ ፍሬ እንዘ በውቄጽል ሃሎነ ናስተበቋከ ይኩን ጉያነ። ዳግመኛም በዚህች ቀን ለአባቶች ሊቃነ ጳጳሳት 44ኛ የሆነ የእስክንድርያ ሊቀ ጳጳሳት ቅዱስ አባ ጴጥሮስ አረፈ። ይህም አባት ከመሾሙ በፊት የማርቆስ መንበር ያለ ሊቀ ጳጳሳት ለብዙ ዘመናት ኖረ። የአሕዛብ ንጉሥና መኳንንቶቹ አልፈቀዱላቸውም ነበርና። ከዚህም በኋላ ሃይማኖቱ የቀና ደግ መኮንን በእስክንድርያ ከተማ ላይ ተሾመ። ያን ጊዜም የአገር ሽማግሌዎች ወደ እርሱ ተሰብስበው ሊቀ ጳጳሳት እንደሌላቸው ሐዘናቸውን ነገሩት። እርሱም ደብረ መሐይ ወደሚባለው ወደ ደብረ ዝጋግ ወጥተው እንዲጸልዩ ለራሳቸውም ሊቀ ጳጳሳት እንዲሾሙ አዘዛቸው። በዚህም ነገር ደስ ብሏቸው ቀሲስ አባ ጴጥሮስን ወስደው ሊቀ ጵጵስና ሾሙት። በእርሱም ደስ አላቸው። በዚያም ወራት የአንጾኪያ ሊቀ ጳጳሳት አባ ሳዊሮስ ሞተ። የአንጾኪያ አገርም ያለ ሊቀ ጳጳሳት ትኖር ነበርና የአንጾኪያ ምዕመናንም ለእስክንድርያ ከተማ አባ ጴጥሮስ እንደተሾሙ በሰሙ ጊዜ እነርሱም የተማረ ደግ ሰው ለአንጾኪያ ሾሙ። ስሙም ታውፋኒዮስ ይባል ነበር። እሱም ከአባ ጴጥሮስ ጋር ተስማማ። እነርሱም ስለ ቀናች ሃይማኖት በመልእክቶቻቸው ይገናኙ ነበርና። ከእነርሱም እያንዳንዱ በባልንጀራው ምክር በጸሎትና በቅዳሴ ጊዜ ይሰብክ ነበር። ወደ አገራቸውም መግባት አልተቻላቸውም ነበርና። አባ ጴጥሮስም በግብጽ ደቡብ በአንባንያ ገዳምና በዝጋግ ገዳም ይኖር ነበር። አባ ታውፋማኒዮስም ከአንጾኪያ ከተማ ውጭ በአፍቆንያስ ገዳም ይኖር ነበር። በዚያም ወራት ከእስክንድርያ ከተማ ውጪ 700 ገዳማትና ሃይማኖታቸው የቀና ምዕመናንም ያሉባቸው 32 መንደሮች ነበሩ። በግብጽ አውራጃ ሁሉና በላይኛው ግብጽ በአስቄጥስ ገዳማት የሚኖሩ መነኮሳት እንዲሁም ኖባና ኢትዮጵያ በዚህ በአባ ጴጥሮስ ስልጣን ስር ነበሩ። እነዚህ ሁሉ ሃይማኖታቸው የቀና ነበር። በትእዛዙም ጸንተው ይኖሩ ነበር። እርሱም በቀናች ሃይማኖት ይጸኑ ዘንድ ወደ እሳቸው መልእክቶችን መጻፍ አያቋርጥም ነበር። የእስክንድርያን ገዳማት ሁሉ መንደሮችንም እየዞረ ያስተምራቸውና ይመክራቸው ያጽናናቸውም ነበር።
ከእርሱ በኋላ ሊቀ ጳጳሳት የሆነ ቅዱስ አዋቂ የሆነ ደቀ መዝሙር ነበረው። እርሱም በሊቀ ጵጵስናው ሥራ ሁሉ ይራዳው ነበር። ይህም አባት ጴጥሮስ አንዳንድ ጊዜ ወደ እስክንድርያ ከተማ ይገባ ነበር። የሰዎችንም ሥራቸውን ተመልክቶ ያስተምራቸውና በሃይማኖት ያጸናቸው ነበር። በ12 ዓመቱ የሹመቱ ዘመን እንደ ሐዋርያት መንጋዎችን እየጠበቀ እንዲህ በሹመቱ ኖሮ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። ሰላም ለጴጥሮስ ሰናየ ሥርዓት ወሕግ ዘተሰይመ ሊቀ በደብረ ዝጋግ እምኔሁ ዘውህዝ አምሳለ ፈለግ ጽሩይ ማየ ትምህርቱ ወአኮ ህሙግ ደቂቅ ስትዩ ወረዩ አእሩግ ሰላም ለጲላጦስ ዘተሃበ እዴሁ እምደመ ኢየሱስ ክርስቶስ ከመ ንጹሕ ለሊሁ ለአብርቆላ ሰላም ብእሲተ ዚአሁ ዘለአከ ጥንዘትብ ይተሐስም ላሌሁ እስመ ውእቱ ጻድቅ ወኄር ብእሲሁ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 26 በዚህች ቀን የከበረ የመላእክት አለቃ የገብርኤል በዓሉ ነው። በዚህች ቀን የታላቁ ነቢይና መስፍን የነቢያት አለቃ የሙሴ ደቀ መዝሙር የነዌ ልጅ የኢያሱ የዕረፍቱ መታሰቢያ ነው። ዘአቅረብኩ ማህሌተ አዘኪረ አይላፈ እምለተ ጸምዱከ ዘልፈ ለላ አነብብ ተወከፍ ዘንዴተ መጻፈ እንተረሰይከ እግዚኦ ጸሪቀ መበለት ውኩፈ እምላቡ ቦላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባኪያን ሰማዕት ወጻድቃን ወመላእክት ትጉሃን ደናግል አዲ ወመነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወንዑስ ሕፃን ለዘ ጻፎ በክርታስ ወለዛ ጻፎን ዘይደርስ ለዛ አንበቦ ወለዘ ተርጎሞ በልሳን አዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉ እምባይ ስቡረ ይመሐረነ ኢየሱስ ክርስቶስ። የቅዱሳን አባቶቻችን የቅዱሳት እናቶቻችን ጸሎታቸው በረከታቸው የተጋድሎ ትሩፋታቸው አትለየን። አሜን። አቡነ ዘበሰማያት ኖላዊ ሚዲያ የቤተ ክርስቲያን የሆነውን ብቻ